ቅድም ያነሳውና ዓለም እየተከራከረበት ያለው ጉዳይ አርሰናል ሆም ብሎ ነው ወይስ እነዚህ ሁሉ ተጫዋቾች ተጎድቶ ነው ከብሔራዊ ቡድን የተመለሱት? ጧት ላይ መጀመሪያ ላይ ሰኞ ዕለት ጥሪ ሲተላለፍ ሳሊባ፣ ጋብርኤል፣ ኦዴጋርድ፣ ኢዜ፣ ትሮሳርድ፣ ዳኔድም አሉ። ወደ ብሔራዊ ቡድን ደርሰው ቡካዮ ሳካ፣ ዲክላን ራይስ፣ ማዱኬ ተመለሱ። ወዲያው ከሰዓት ዙቢሜንዲ ተመለሰ ተባለ። ከሰዓታት በኋላ ደግሞ ወዲያውኑ ሂንካፔ ተመለሰ። ከዛ ዙቢሜንዲ ተመለሰ። ሂንካፔ ነው የሚቀድመው። እንደዛ ነው እና የሁሉ ጉዳት ነው ዊዝድሮ ያደረጉበት መንገድ የሚል ጥያቄ ብዙዎች እንዲጠይቁ አደረጉ። መከራከሪያ ሆነውን ሐሳቦች ተፈጥረዋል። የሮይ ኪንን አስተያየት ላንሳ በቅድሚያ። ሮይ ኪን ያለው እንደኛ በአሰልጣኝ ሰር አሌክስ ፈርጉሰን ዘመን ብዙ ተጫዋቾች ወሳኝ የሚባሉ ተጫዋቾች ወይ አንድ ጨዋታ አድርገን እንመለሳለን ከሁለቱ፣ ወይም ማይረቡ ጨዋታዎች ከሆኑ ወይም ወደቃችን የተረጋገጠበት ወይ ጥቅም የሌለው ከሆነ ደግሞ ሁለቱንም እንቀራለን። ምን ያደርጋሉ አለ አሰልጣኝ ፈርጉሰን። ከብሔራዊ ቡድን ጨዋታ ጥሪ በፊት በሚደረገው ጨዋታ ላይ ውደቅ ትባላለህ። በቃ 80-90 ደቂቃ ላይ ከሆነ ሰው ጋር ተጋጭቶ ውደቅ ትባላለህ፣ ትወርቃለህ፣ ወጣ ከብሔራዊ ቡድን ትባላለህ። ስፔሻሊ ወሳኝ የሆኑ ተጫዋቾች የሚል ሐሳቡን ይሰጣል። ቴሪ ዳንኤል ሆኖሪ ደግሞ ከዚህ ጉዳይ ጋር በተያያዘ አስተያየቱን ሲሰጥ እንዴት ነው ይሄ ጉዳይ ለአርሰናል አዲስ ተደርጎ የሚወራው? ጋርዲዮላ ታቻምና ጆን ስቶንስን በወሳኝ ሰዓት ላይ ከብሔራዊ ቡድን አላስቀሩትም? እነ ሮቢን ዲያስን አላስቀሩም? ሮድሪን አላስቀሩም ይላል። የጋርዲዮላ ያለፉትን ዓመታቶች ዋንጫ ያነሱባቸውን ጊዜያቶች እዩ። ተጫዋቾች ምን ሰዓት ላይ ነው ብሔራዊ ቡድን ሲፈቀርላቸው የነበረው? እና አርሰናል ላይ ሲሆን በዚህ ልክ ለምንድን ነው የሚያስጮኸው? ስተት የሚሆነው ለምንድን ነው? አንደኛ ለዋንጫ ቡድኑ እየተፎካከረ ነው። ሁለተኛ ተጫዋቾቹ ዋንጫውን ይፈልጋሉ። ሶስተኛ ውድድሮቹ ጥቅም አልባ ናቸው። ወይ ብሔራዊ ቡድን ለማሳለፍ አይደለም፣ ወይ የቶርናመንት ውድድር አይደለም፣ የወዳጅነት ጨዋታዎች ናቸው። ቡድን ለመስራት እና መሰል ነገሮች የሚደረጉ ያን ያህል የጎላ ጥቅም የሌላቸው ፉክክሮች ናቸው በሚል ቴሪ ዳንኤል ሆነሪ ያነሳል። አንድ ነገር ግን መዘንጋት የለብንም ግርምዬ፣ አንድ ነገር መዘንጋት የለብንም። የአርሰናል የሕክምና ባለሙያዎች ሚካኤል አርቴታ ተደርድረው ሁሉም ተጫዋቾቹን መልሱልኝ ስላለ አይመለስም። በነገራችን ላይ ይህ ፊፋ ሕግ ነው፣ አይቻልም። ብሔራዊ ቡድኑ ቼክ አድርጎ ነው የሚመልሳቸው። ብሔራዊ ቡድኑ ከተስማማበት ነው። የብሔራዊ ቡድኑ የሕክምና ባለሙያዎች ከተስማሙበትና ክለቡ የሰጠው ምክንያት አሳማኝ ከሆነ ተስማምቶ መልቀቅ ይችላሉ። ስለዚህ ሚካኤል አርቴታ ታዲያ እንዴት ተጫዋቾቹን መለሱ ይባላሉ? የሕክምና ባለሙያዎች አረጋግጦ ከሆነ የብሔራዊ ቡድን አሰልጣኞች ፈቅደው ከሆነ ከተመለሱ እንዴት ሚካኤል አርቴታ ላይና አርሰናል ላይ እጣት ይቀሰራል ብለህ ጥያቄ ታነሳለህ። እዚህ ጋር ነው አሁን ጥያቄው የሚመጣው። አርቴታ ምንድን ነው ያደረጓቸው? ለምሳሌ ከቶማስ ቱኬል ጋር ተነጋግረውታል የተባለው ይህ በማስረጃ የወጣ አይደለም። በመገናኛ ብዙሃኖችም በፊት ገጾች ትልልቆች የዘገቡት አይደለም። በታብሎይዶች ደረጃ የተዘገበ ነው። ግን የሚመስል ነገር ስለሆነ እንነጋገርበት። ምንድን ነው ያሉት ሚካኤል አርቴታ ቶማስ ቱኬልን? አጫውታቸው፣ ችግር የለውም፣ እኔም ሲመጡ አጫውታቸዋለሁ፣ ምክንያቱም ዋንጫ ስለምፈልግ። ዓለም ዋንጫ ላይ ግልጋሎታቸውን ካላገኘ ግን ራስን ነው መውቀስ ያለብን ያሉት ቶማስ ቱኬልን። ግርሜ ያየው ሲያስተሳስሩበት ተመሳሳዩን ለዲሊፎንቴም ለኢኳዶሩ አሰልጣኝም ለሌሎች አሰልጣኞችም ተመሳሳይ ነገር ነው የነገሯቸው። ጥቅም የለውም ይሄ ብሔራዊ ቡድን ጨዋታ። እነዚህ ተጫዋቾች ዓመቱን ሙሉ ሲደክሙ ነው የቆዩት። ይችን አጋጣሚ ተጠቅመው ካላረፉ ከዚህ በኋላም ቀጣዮቹን 2 ወራቶች ካላረፍት ስለምንጠቀምባቸው ጉዳት ቢያስተናግዱ፣ የረጅም ጊዜ ጉዳት ቢያስተናግዱ የምትጎዱት ራሳችሁ ናችሁ። ስለዚህ ለምን በጋራ እንስማማም ነው የሚካኤል አርቴታ ሐሳብ። ድንቅ ነው። ጭንቅላታቸውን የተጠቀሙት ጥሩ ሐሳብ ነው። ስለዚህ ለቀቁላቸው። በዛ አሁን በአብዛኛው እኔም ማምንበት አርሰናል ተጎድቶ አይደለም የሚመጡት። ከተጎዱት ተጫዋቾች ከ80% የላቁት አልተጎዱም። መጫወት ይችላሉ። ከረንት ሳሊባ መጫወት ይችላል፣ ጋብርኤል ማጋሌሽ መጫወት ይችላል፣ ትሮሳርድ መጫወት ይችላል፣ ኦዴጋርድ መጫወት ይችላል፣ ሂንካፔ መጫወት ይችላል፣ ዙቢሜንዲ መጫወት ይችላል። እነዚህ ሁሉ ተጫዋቾች መጫወት ይችላሉ። ወሳኝ ጨዋታ ቢሆን፣ ለዓለም ዋንጫ ለማለፍ ቢሆን፣ ቶርናመንት
ውድድር ላይ ቢሆን እና መሰል ውድድሮች ላይ ቢሆኑ በመርፌም በቫዝሊንም በማለስለሻም አድርገው ሊያጫወቷቸው የሚችሉበት እድል ሰፊ ነው ብዬ አምናለሁ። ዊን ዊን ስለሆነ ነው የለቀቋቸው። የሚኬል አርቴታ ሀሳብ ልክ ነው። ዊን ዊን የሚያደርግ ሀሳብ ሂንካፔን ነገ የኢኳዶር ብሔራዊ ቡድን ዓለም ዋንጫ ላይ ካላገኘው በዚህ የወዳጅነት ጨዋታ ቢያጫወቱ ምን ይጠቅመዋል? ራይስና ሳካን ቶማስ ቱከል በዓለም ዋንጫ ላይ ካላጫወታቸው ምን ይጠቅማቸዋል? ዙቢሜንዲ የዓለማችን ቁጥር 2 ምርጥ አማካይ ነው ያሉት ከሮድሪ ቀጥረው ዲላ ፋውንቴ ከጥቂት ቀናቶች በፊት በሰጡት አስተያየት። ይሄ ተጫዋች ከሌለ ምን ይሰራላቸዋል ያለ ዋንጫው ይህን ወዳጅነት ጨዋታ ማድረግ? ስለዚህ አሳማኝ ምክንያት ነው የሰጡት። መጀመሪያ የስነ ልቦና ይሄ ምንድነው ብሬኖሽ የሚባለው ሰውን መጀመሪያ ከማሳመነ በፊት ብሬኖሽ ዳርዳሩን ትሄድበትና ሐሳቡን ትረዳ ነው ሰውን የምታሳምነው አይደለ? ብዙ ጊዜ ብሬኖሽ ይሉታል እንግዲህ ፈረንጆቹ። መጀመሪያ ብሬኖሽ ሲያደርጉ ምን አደረጉ ተጫዋቾቻቸው? ብትሄዱ ችግር የለውም፣ ብቆዩም ችግር የለውም፣ ብንቆይ ግን አብረን የመቆያ ጊዜያችን ስለሚረዝም ይበልጥ ያሰብነውን እቅድ የማሳካት እድላችን ሰፊ ይሆናል። ብትሄዱ ግን ወዳጅነት ጨዋታ ነው፣ ዋጋ ልትከፍሉ ትችላላችሁ፣ ልትጎዱ ትችላላችሁ ብለው ሐሳብ ሰጥቷቸው ከዛ የተወሰኑ ተጫዋች ይቅርብን ልክ ነው የሚኬል አርቴታ ምክር ብለው ቀሩ። የተወሰኑት ሄዱ፣ ተመልሰው መጡ። መጀመሪያ ብሬኖች ነው ያደረጉት። ከዛ ደግሞ አሰልጣኞቻቸው ላይ ሄደው ተጽዕኖ ፈጠሩ። እርግጠኛ ሆኜ እነግራለሁ ሳካም ራይስም ግርምዬ በወዳጅነት ጨዋታ በጣም አስፈላጊ ቢሆን መጫወት የሚችሉ ተጫዋቾች ናቸው። ያን ያህል እንትን የሚል ነገር የለምና ነጥቦ እዚህ ጋር ነው፣ ፖይንቶ እዚህ ጋር ነው። ዊን ዊን ነው፣ ሁለታችንም የምንጠቀምበት ነው በሚል ነው ይህን ነገር እያደረጉ ያሉት። ግን ብዙ ተቃውሞች እየመጡ ነው ከተለያዩ አቅጣጫዎች፣ ከብሔራዊ ቡድን ደጋፊዎች። ለምሳሌ እንግሊዝ ብሔራዊ ቡድን ደጋፊዎች የሚያነሷቸው ጥያቄዎች አሉ። ይሄ ልክ ነው ወይ? እንደሱ ከሆነ ለሌሎችም ክለቦች ይለቀቁ ተጫዋቾቻቸው። በፕሪኮሽን ብሎ 8 ተጫዋች ነው የለቀቀው እንግሊዝ ብሔራዊ ቡድን በማስጠንቀቂያ ብሎ ብዙ ነው የለቀቀው። ሌሎችም ይለቀቁ። የሲቲም ተጫዋቾች አሉ፣ ለዋንጫ የሚፎካከር ነው ሲቲ። የፈረንሳይ ብሔራዊ ቡድን ተመሳሳይ ጥያቄ ይጠይቃል ከሲቲ ደጋፊዎች። ሌሎችም በተመሳሳይ የሚያነሷቸው ጥያቄዎች አሉ። እንዲህ አሰልጣኝ አርሰን ቪንገር እኮ የተናገሩት ነገር እኮ ግርምዬ መሬት ላይ ጠብ የሚል እኮ አይደለም እኮ። ፊፋ ቫይረስ ያሉት የፊፋ የወዳጅነት ጨዋታን የሚገርም እኮ። ራፊኒያን አሁን አየው ግርምዬ ተጎዳ። 1 ወር ነው ከሜዳ የሚርቀው ራፊኒያ። ባርሴሎና ምን ያህል ዋጋ ሊከፍል እንደሚችል በራፊኒያ ከአትሌቲኮ ማድሪድ ጋር ነው ቀጣይ ጨዋታቸው፣ በላሊጋውም በሻምፒዮንስ ሊግም ደርሶ መልስ። ራፊኒያን አተ እንዴት አድርገው ነው አትሌቲኮ ማድሪድ ያንን ከባድ የተከላካይ መስመር ልሰብር የሚችለው? የራፊኒያን ግልጋሎት አተ ፊፋ በርግጥ ይከፍላል፣ 144,000 ብር ይከፍላል ለአንድ ቀን ግልጋሎት ላልሰጠበት 20,000 ፓውንድ አካባቢ ይከፍላሉ። በድምሩ 144,000 ፓውንድ ለባርሴሎና ይከፍላሉ። ግን ጥቅም የለውም ባርሴሎና ከሻምፒዮንስ ሊግ ከወጣ። ባርሴሎና የላሊጋ ውድድር ላይ ሪያል ማድሪድ ደረስኩ ብያለው ነው፣ ከመጣበት ከባድ ነው። ሃንሲ ፍሊክ ግርምዬ ጸጉራቸውን ሲነጩ ነው የታዩ፣ በብስጭት መግለጫ ሲሰጡ ተው እያልኳቸው ብራዚሎችን። ጋብርኤል ማጋሌሽ ህዳሩ ላይ በነበረው የወዳጅነት ጨዋታ በብራዚል ብሔራዊ ቡድን ተጎድቶ አርሰናልን ምን ያህል ዋጋ ያስከፈል ለወዳጅነት ጨዋታ ለዘው። ራፊኒ አሁን ባርሴሎናን ዋጋ ላይ ያስከፍል ነው። ስለዚህ እነዚህን ነገሮች በምክንያትነት በማውጣት ነው አርሰናል እያደረገ ያሉ። የሚቃወሙ አሉ፣ የሚደግፉም አሉ። አድማጮቻችን የትኛው ጎን እንዳሉ አላቅም። የሚደግፉ አሉ፣ ገለልተኛም ደጋፊዎች ነው። የአርሰናል ደጋፊዎች ኦብቪየስሊ ልክ ነው መውጣታቸው ሊሉ ይችላሉ። ግን ይሄ ዙሪያ ገባውን ስታይ ቅድም ያነሳዋቸውን ነጥቦች ካላፊዮሪን፣ የኮሬሽንና ኖርጋርድን ለምን ተዋቸው? እነሱ ሶስቱም ለዓለም ዋንጫ ለማለፍ የሚጫወቱ ተጫዋቾች ናቸው። ነገ ጨዋታቸው ቁልፍ ነው። ነገ ወሳኝ ጨዋታ ነው። ሁለተኛውን የመጀመሪያውን ፓዝ አሳክቷል። አይ እንደሱማ ችግር የለውም። ቤናይትና ካያቨርዝ አሉ አይደል እንዴ ለሚሉን ደግሞ ቤናይትና ካያቨርዝ ማች ፊትነስ ይፈልጋሉ። አልተጫወቱም በዚህ ውድድር። የጨዋታ ጊዜ ባገኙ ደስ ይላቸዋል። ስለዚህ የኔን ስታገጣጥመው የሚኬል አርቴታን ፍላጎት የአርሰናልን ፍላጎት ሞር የምትረዳበትና ተጫዋቾቹ የተመለሱት ወይም እንዳይሄዱ የሆኑት ከጉዳት ይልቅ ቀድሞ ከመከላከል ጋር የታሰበ ሐሳብ እንደሆነ በግልጽ ያሳብቃል። ግን ምንም ጥያቄ የለውም። አርሰናል ከበርማውዝ ጋር ነው ጨዋታውን የሚያደርገው። የፊታችን ቅዳሜ የሚደረግ ሳውዛምፕተን ጋር ኤፍኤ ካፕ አለ። ቀጥሎ በርማውዝን ነው በፕሪሚየር ሊጉ የሚገጥመው። ከዛ በፊት ስፖርቲንግ ሊዝበን አለ ማለት መሀል ላይ ስፖርቲንግ ሊዝበን አለ፣ በሁለቱ መካከል ማለት ነው። በሳውዛምፕተንን ኤፍኤ ካፕ ላይ ይገጥማል፣ ስፖርቲንግ ሊዝበንን በሻምፒዮንስ ሊግ ይገጥማል። እንቴን ቀጥሎ ከበርማውዝ ጋር ጨዋታውን የሚያደርግ ይሆናል። በእነዚህ ጨዋታዎች መካከል በሚኖሩ የጨዋታ መርሃ ግብሮች መነሻ በማድረግ አርሰናል በተለይ በፕሪሚየር ሊጉ የ9 ነጥብ ልዩነቱ ላይ
በርማውዝ ላይ ነጥብ የሚጥል ከሆነ በጣም ከባድ ዋጋ የሚያስከፍልበት ጨዋታ ሊሆን ይችላል። ሶፊ ያንን ግምት ውስጥ ያስገቡ ይመስላሉ አሰልጣኝ አርቴታና የአርቴታ ተጫዋቾች በሙሉ። ለዛ ነው ፍሬንድሊ ማች ላይ የነበሩና የቡድኑ ከፍተኛ ቁልፍ ተጫዋቾች እንቅስቃሴያቸው ላይ ይህንን ወደ ቡድናቸውን ወደ ማገዝ ያዘነበሉት። በእነዚህ አይነት ስህተት ፕሪሚየር ሊጉንም ላለማጣት የሚደረግ ትንቅንቅ ነው። ምክንያቱም ካራባው ካፕን አጥተዋል። የበርካታ የአርሰናል ደጋፊዎች ስነ ልቦና ከዛ ጨዋታ ጋር በተገናኘ የተወሰነ ተጽዕኖ የደረሰባቸው በርካቶች አሉ። ምክንያቱም የኳድራፕል በታሪክ ለመጀመሪያ ጊዜ አርሰናል ያሳካል ወይ ሳያሳካም የሚለው እንዳለ ሆኖ ቀሪም 3 በዋንጫው ፉክክር ውስጥ ክለቡ የሚገኝ ከመሆኑ ጋር ተያይዞ እና የፕሪሚየር ሊጉን ስኬት ከረዥም ዓመታት በኋላ ለማሳካት የሚደረግ ጉዞ መነሻ በማድረግ አርሰናል ላይ ያሉ ፍሬንድሊ ማች ላይ የሚጫወቱ የወዳጅነት ጨዋታ የሚያደርጉ የአርሰናል ተጫዋቾች ወደ ቡድኑ ተመልሰዋል። በአንጻሩ ደግሞ ፍሬንድሊ ማች ላይ የሌሉና ቁልፍ ለዓለም ዋንጫ ለመግባት የሚደረግ እንቅስቃሴ ላይ የሚገኙ የአርሰናል ተጫዋቾች እነ ኖርጋርድ እነ ዮኮሬስ እንዲሁም ደግሞ ካላፊዮሪ ነገ የሚደረግ ሁለተኛው ፓዝ ውድድር አለ። ሁለተኛው ፓዝ ወይም ሁለተኛው ጉዞ ላይ አለ። ኦፍኮርስ በዚህ ቀጣዩ ዓለም ዋንጫ ወይ ስዊድንን ወይ ፖላንድን እናጣለን። ባይዘው ያው ፖላንድ ሮበርት ሌቫንዶቭስኪ አለ ወይ ሌቫንዶቭስኪ ነው የኮሬሽን ትመርጣለህ ወይ ሮበርት ሌቫንዶቭስኪ ነው ወይ ጨዋታዎች እኮ እናስተላልፍላችኋል። ወሳኝ ናቸው። ዓለም ዋንጫ ለመግባት ነው እኮ ነገ የነገዎቹ ጨዋታዎች ከባባድ ጨዋታዎች ናቸው። ነገ ቀጥታ ስርጭት ላይ አድማጮቻችን እንመጣለን። በነገራችን ላይ ነገ ምሽት ላይ በሚኖረው ቦስኒያ ሄርዞጎቪና ከጣሊያን ተመሳሳይ ሰዓት ነው ደግሞ አራቱ በጣም ከባድ ጨዋታ። በተለይ የፖላንድና የስዊድን ግን የፖላንድና የስዊድን ምርጥ ጨዋታ ነው። እሱ ምንም ጥያቄ የለውም። በቃ ግድያ ነው። ዓለም ዋንጫ ለመግባት የመጨረሻው ምዕራፍ ነው። የትኞቹ አራቱ ሀገሮች ዓለም ዋንጫ ይገባሉ የሚለው ጉዳይ የሚጠበቅ ይሆናል። ብዙዎች እርግጠኛ ነኝ ስዊድንን የሚጠብቁ ይመስለኛል። ሶፊ ከፖላንድ ጋር በሚኖረው ጨዋታ ከባድ ነው፣ ግድያ ነው እና ጥሩ ፉክክር እናገኛለን ወይም እናያለን ብለን የምንጠብቃቸው ጨዋታዎች ናቸው። በእነዚህ ቁልፍ ጨዋታዎች ላይ ያሉ ተጫዋቾች ግን አልተጠሩ ወይም አልተመለሱ። ካላፊዮሪ እኮ ጉዳት ላይ ነው ያለው። ሶፊ እንደምናውቀው መገጫጨት አለ፣ ጉዳት አለ። ግን 90 ደቂቃ ነው የጨረሰው። ባለፈው 90 ደቂቃ ነው እና ይህንን በተመለከተ ነገ የምንመለከተው ይሆናል። ነገ ጥሩ ጥሩ ጨዋታዎችን የምናይ ይሆናልና ሆን ተብሎ አርሰናሎች የጥንቃቄ እርምጃ የወሰዱበት እንደሆነ እረዳለሁ። ሶፊዬ በነገው የዚህ የዓለም የአውሮፓ የወርልድ ካፕ ጨዋታዎች ቦስኒያ ሄርዞጎቪና ከጣሊያን፣ ቼክ ሪፐብሊክ ከዳንማርክ፣ ኮሶቮ ከቱርክ፣ ስዊድን ከፖላንድ የነገ ምሽት 4 ጨዋታዎች ናቸው እና እነዚህ ጨዋታዎች ላይ ያሉ ተጫዋቾች አለመመለሳቸው፣ እነዛኞቹ ደግሞ ፍሬንድሊ ማች ላይ ያሉት ከጉዳት ጋር እየተያዙ ወደ ቡድኑ መመለሳቸው ሞር አርሰናል ከረዥም ጊዜ በኋላ ዋንጫ ፕሪሚየር ሊጉን ላለማጣት ጥንቃቄ የወሰዱበት እንደሆነ ነው የተረዳ ነው እኛ ማለት ነው።